ሲመቸ አንዳንድ አሳይ። ሰላም አለይኩም ኡስታዝ። እየሰማኝ ከሆነ ካልተመቸ ቴሌግራም ላይ ግባና የእስራኤል ነብይ የሚል አስቀምጬልሃለሁ። ኢሳያስ 53ን ሙሉ ትንታኔ የሚሰጥበት ጽሁፍ አለ። እሱ ማየት ትችላላችሁ። ያጀማ ቴሌግራም ላይ የሌላችሁ ሰዎች ግቡ። ቴሌግራም ላይ የሌላችሁ ሰዎች ፊት ለፊት አስቀምጬላችኋለሁ። ምናልባት ማለት ነው ትንታኔ ከምሰጥ ማለት ነው። እሺ ኤስኦአይ ሰላም አለይኩም ኡስታዝ። ጥያቄ አለኝ እኔ እና ወራመት በረካቱ። የኔ ጥያቄ ነሳራ የሚለው ቃል እንደ እስላም እንዴት ነው የምንጠቀመው? አላህ ይህንን ስም አክሴፕት አድርጎታል ወይ የሚለውን ነገር ማወቅ ፈልጌ ነበር። ትርጉሙስ ምንድን ነው ትክክለኛው? ነሳራ የሚለው ቃል ነው እንትን የፈለከው? አዎ፣ እነማንን እንደሚወክል ምናምን። ኦኬ፣ ነሳራ የሚለው ቃል ያው እንደምትመለከተው ነው። የክርስቲያን ማለት በአረብኛ መሲሂ ነው የሚለው። መሲሂ ማለት ቁባዊ ማለት ነው። መሲያዊ ክርስቶሳዊ ማለት ነው ራሱ ማለት ነው። ለምሳሌ ሐዋርያት ሥራ 11:26 ላይ ደቀ መዛሙርቱ ለመጀመሪያ ጊዜ በአንጾኪያ ክርስቲያን ተባሉ ይላል። ክርስቲያን ለሚለው የገባው ቃል የአረብኛ ቃል መሲዩን ነው። ቅቧን ማለት ነው። መሲዩን ወይም ደግሞ መሲዩን የሚለው ቃል መሲሂ ከሚለው ቃል ብዜት ሆኖ ነው የሚመጣው። አለቃ ወልድ ክፍሌ መዝገበ ቃላት ላይ በተመለከተው ክርስቲያን ማለት ቅቡ የተቀባ ማለት ነው ብሎ ነው የሚያስቀምጠው። የግሪኩ ቃል ደግሞ ክርስቲያኑስ ይለዋል። ክርስቲያኑስ ማለት ቅቧን ማለት ነው ትርጉሙ ማለት ነው። አምላካችን አላህ ግን ይህንን ቃል አይጠቀምበትም በቁርአን ውስጥ። በሱረቱ ኒሳ ማነው በሱረቱ አሊ ኢምራን ምዕራፍ 3 ቁጥር 52 ላይ ታስታውስ እንደሆነ ኢሳ ከእርሱ ክህደትን በተሰማው ጊዜ ወደ አላህ ረዳቶች እነማን ናቸው አለ። ሐዋርያቶችም እኛ የአላህ ረዳቶች ነን ብለው አስቀመጡ። በሱረቱ ሷፍ ምዕራፍ 61 ቁጥር 14 ላይ ማየት ትችላለህ። ተመሳሳይ ላይ ነው። ረዳቶች ለሚለው ቃል የገባው የአረብኛ ቃል አንሷር የሚል ቃል ነው። አንሷር ማለት ነሲር ለሚለው ቃል ብዜት ነው ራሱ። ነሲር የሚለው ቃል ራሱ ነሰረ ከሚለው ቃል ነው። ረዳ ከሚል ነው። ረዳት ማለት ነው። ነስራን የሚለው ቃል ራሱ ነሰረ ከሚል ስራው ቃል የመጣ ነው። ረዳት ማለት ነው። ነስራኒ ማለት ደግሞ ነስራን ለሚለው ገላጭ ቅጽል ነው። ለምሳሌ በሱረቱ አሊ ኢምራን ምዕራፍ 3 ቁጥር 67 ላይ አላህ ኢብራሂም ይሁዲ ወይም ነሳሪ ነስራኒ አልነበረም፣ ወደ ቀጥተኛው መንገድ የተመራ ሙስሊም ነበረ አለ። ስለዚህ ነሳራ የሚለው ቃል ነስራኒ ለሚለው ብዙ ቁጥር ነው ሆኖ የገባው። እኛ የአላህ ረዳቶች ነን ሲሉ አላህ ምን ብሎ ነገራቸው? ነሳራ ብሎ ነገራቸው ማለት ነው። ሱረቱ ማኢዳ ምዕራፍ 5 ቁጥር 111 ላይ ስተመለከተው ወደ ሐዋርያትም በእኔና በመልእክተኛ የመኑ በማለት ባዘዝኩ ጊዜ አስታውስ ይላል። ምን ብሎ አዘዛቸው? ሱረቱ ማኢዳ ምዕራፍ 5 ቁጥር 14 ላይ ከነዚያ እኛ ነስራኒ ነን ካሉት ጋር የጠበቀ ቃል ኪዳን አደረግን አለ። እነማን ናቸው ያሉት? ሐዋርያቶቹ ናቸው እንደዛ ያሉት። እኛ ያላ ረዳቶች ናቸው ብሎ ያለው ማለት ነው። እና ባዘዝኩ ጊዜ አስታውስ የሚለውን አስምረ ከሐዋርያት ህልፈት በኋላ ያሉ ሰዎች ከታዘዙት ከተውሂድ ትምህርት አፈነገጡ። ለዛ ምን አለ? በእርሱም ከታዘዙት ፋንታ ተዉት። ስለዚህ አላህ እስከ ቅያማ ቀን ድረስ በመካከላቸው ጠብና ጥላቻን አደረግን እያለ ይናገራል ማለት ነው። ለምን? ከታዘዙት ፋንታ ሐዋርያቶቹ ካለፉ በኋላ የነበሩት ሰከንድ ጄኔሬሽን ላይ የነበሩት ከታዘዙት ፋንታ በመውጣታቸው ከዛ የተነሳ ምን አደረጋቸው? በመካከላቸው ጠብና ጥላቻ እንዲኖር ቀጣቸው ማለት ነው። ከዚያም ምን ይላል? የጠበቀ ቃል ኪዳን አደረግን አለ። ከዚያም ነው የሚለው ከምኑ በኋላ አለ? በእርሱ ከታዘዙት ፋንታ በመተዋቸው ተዉት። ስለዚህ አለ ስለተዉ ማለት ነው እስከ ትንሣኤ ቀን ድረስ ጠብና ጥላቻ በመካከላቸው አደረግን አለ። ስለዚህ ነሳራ የሚለው ቃል ይህንን ታሳቢና ዋቢ አድርጎ ነው በቁርአን ውስጥ የገባው። ግልጽ ነው። ሹክራን ኡስታዝ፣ አመሰግናለሁ። ሌላም ትርጉም አለው ከፈለክ ልጨምርልህ። ናሲራ የሚል ቃል አለ። ናሲራ የሚለው ቃል ናዝሬት ከሚል ነው ራሱ የመጣው። ነሳሪ ማለት ደግሞ ናዝራዊያዊ ማለት ነው ትርጉሙ። የኢየሱስ ቀዳማዊ ተከታዮች ራሱ ነሳራ ሲባሉ ናዝራዊያን መባልም የሚያመለክት ነገር ነው። ለምሳሌ ኢሳያስ 11:1 ላይ ከእሴይ ግንድ በትር ይወጣል ከስሩ ቁጥቋጦ ያፈራል አለ። ቁጥቋጦ ለሚለው ቃል እየገባው የዕብራይስጡ ቃል ኔሴር ነው የሚለው። ኔሴር ማለት ማን ነው?
ኔሴር ማለት ነው ቁጥቋጥ ማለት ነው፣ የሚያቆጠቁጥ ማለት ነው። ዘካርያስ 3:8 ላይ እነሆ ባሪያዬ ቁጥቋጥ አወጣለሁ ይላል። ዘካርያስ 6:12 ላይም ስሙ ቁጥቋጥ የሚባል ሰው በስፍራው ይበቅላል አለ። ኤርምያስ 23:5 ላይም ለዳዊትም ቁጥቋጥ የማስነሳበት ዘመን ይመጣል አለ። ኤርምያስ 33:15 ላይም ለዳዊት የጽድቅ ቁጥቋጥ አበቅላለሁ ይላል። ቁጥቋጥ ለሚለው ቃል የገባው ቃል ለዛ ነው ማቴዎስ ወንጌል ምዕራፍ 2:23 ላይ በነቢያት ናዝራዊ ይባላል የተባሉ ይፈጸም ዘንድ ናዝሪት ወደምትባል ከተማ ወጥቶ ኖራለ። በማን ነው? በነቢያት በኢሳያስ፣ በኤርሚያስ፣ በነ ዘካርያስ ናዝራዊ የሚባል ነገር አለ። ናዝራዊ ለሚለው የግሪክኛው ቃል የገባ ቃል ናዛሪዮስ ነው የሚለው። ናዛሪዮስ ማለት ኔሴር ከሚለው ከዕብራይስጥ ጋር ተመሳሳይ ነው። ሐዋርያት ሥራ ምዕራፍ 24:5 ላይ ይህ ሰው በሽተኛ ሆኖ በዓለም ባሉት አይሁድ ሁሉ እውከትን ሲያስነሳና የመናፍቃን የናዝራውያን ወገን መሪ ሆኖ አግኝተነዋል አሉ። ናዝራውያን የሚባሉት ማን ናቸው? የኢየሱስ የመጀመሪያ ተከታዮች ናዝራውያን ይባሉ ነበር ማለት ነው። ሰቆቃወ ኤርምያስም ስለ እነሱም ትንቢት ተነግሯል። ሰቆቃወ ኤርምያስ ምዕራፍ 4:7 ላይ ዛይ ናዝራውያን ከበረሮ ይልቅ ጥሩ ከወተት ይልቅ ነጭ ነበሩ ይላል። ይህንን አይ ቲንክ የቸርች ፋዘርስ የነበረው የቱርቱሊያ አጌኒስት ማርሲዮን በሚባለው መጽሐፉ ላይ እንደዛ አስቀምጦታል። ናዝራውያን እያሉ ይጠሩ እንደነበረ በትንቢት መሰረት የፈጣሪ መሲህ ናዝራውያን ተብሎ መጠራት ነበረበት። አይሁዳውያንም እኛ ከመሲሁ በኋላ ናዝራውያን እያሉ የሰየሙት በዚህ ምክንያት ነው። ናዝራውያን ከበረሮ ይልቅ የነጡ ናቸው ተብሎ ሰቆቃወ ኤርምያስ 4:7 ላይ ተብሎ የተጻፈው እኛን ነው ብሎ አስቀምጧል ማለት ነው። ከዛ አንጻር እንደዛ ይባላሉ ማለት ነው። በኋላ ላይ የቆጵሮሱ ራሱ ኤጲፋኒዎስ በአንድ መጽሐፉ ላይ ሲናገር ፓነሪዮን የሚባለው መጽሐፉ ላይ ሲናገር ምንድን ነው ያለው? ለእነዚህ ሰዎች የክርስቶስ ስም ወይም የኢየሱስ ስም ራሳቸው አልሰጡትም፣ ነገር ግን ናዝራውያን ነው ይላል። በዛ ጊዜ ሁሉም ክርስቲያን ናዝራውያን ነበሩ። ደቀ መዛሙርቱ ክርስቲያን መባል ከመጀመራቸው በፊት ለጥቂት ጊዜ እነርሱ ናዝራውያን ተባሉ። ነገር ግን በዚህ የተነሳ ኤሳውያን እንደተባሉ እንደማስበው ከዳዊት ዘር ስለሆነ ማርያም ደግሞ የዳዊት ዘር እንደሆነች ነው እና እያለ ይናገራል ማለት ነው። ክርስቲያን በአንጾኪያ ከመባላቸው በፊት ናዝራውያን ይባሉ ነበር ማለት ነው። ነሳራ ይባሉ ነበር ተብሎ የታሪክ ማስረጃዎች አሉ። ይህን ይመስላል። ሹክራን፣ አመሰግናለሁ። ጨርሻለሁ። እሺ፣ እናመሰግናለን። እሺ፣ መግባት የምትፈልጉ አንዳንድ ሰው ያሳዩ። ወንድሞች ስለሌሉ ነው የሚያስገቡ፣ ወንድሞች ስለሌሉ ነው በአሁኑ ሰዓት ማለት ነው። ከዛ አንጻር ነው። ምናልባት ማሂ የምትባል ልጅ ደጋግማ እየላከች ነበር። እሺ፣ ምክንያቱም አንዳንድ ሰው ነው ማውራት የምችለው እኔ አንዳንድ ሰው ነው ማውራት የምችለው። እሺ፣ አሳይኝ። ይታለች እስካሁን እያየኋት አይደለም። ማሂ ካለሽ አንዳንድ እስቲ ገስት ላይ እንትን ላይ ካልቻ አየኋት አሁን ይመስለኛል። ይቅርታ እንግዲህ አድሚኖቹ የሉም ለጊዜው፣ ስለዚህ አንዳንድ ሰው ነው የማስገባው። እሺ ኡስታዝ፣ ሰላም አለይኩም። ሰላም ነው። ወአለይኩም አሰላም ወራህመቱላሂ ወበረካቱ። እሺ ጥያቄ እኔ ምንድነው መሰለክ ዘዳግም 13 ዘዳግም 13 ከአንድና ዘዳግም 18 ምናምን ላይ ማለት ነው ስለ ውሸታም የሚመጣ ነቢያቶች ምናምን ይናገራሉ እና እዛ ጋ እስኪ ትንሽ እንድታስረዳኝ ስለፈለግኩ ነው። ለሚመጡ ሀሰተኛ ነቢዮች ምናምን ማለት ነው ትንሽ ጥያቄ ስለፈጠረብኝ ነው። ዘዳግም 13 ላይ የሚለው አንድ ነቢይ ተነስቶ ምልክትን ወይም ደግሞ ተአምራትን ቢያደርግ ነገር ግን አንተም አባቶችም የማታውቃቸውን አማልክት ሄደህ አምልክ ብሎ ቢያስተምርህ ግደለው ይላል። እሱና የፈለግሽው ዘዳግም 13 ላይ በመካከል ነቢይ ወይም ህልም አላሚ ቢነሳ ምልክትና ታምራትን ቢያደርግ፣ ለምሳሌ ታምልክ እንደነየ ጩፋ እንደነ እስራኤል ዳንሳ የመሳሰሉት አይነት ቢያደርግ እንደነገረ ምልክቱ ታምራቱ ቢፈጸም እሱ ግን ሄደ የማታውቃቸውን ሌሎች አማልክት እንከተል ብሎ እናምልካቸው ቢልህ አምላክ ያህዌ በፍጹም ልባችሁ በፍጹም ነፍሳችሁ ተወዱት እንደሆነ ያውቅ ዘንድ አምላካችሁ ያህዌ ሊፈትናችሁ ነውና የዚያን ነቢይ ወይም ቃል አትስማ ይላል። ነገር ግን አምላክ ያህዌ
ፍራ ከዛ በኋላ ምን አድርገው ያንን ግደለው ይላል ቁጥር 7 ላይ የእናትም ልጅ ወይ ወንድም ወይ በብብት ያለ ማንኛውም ቢሆን አለ ግደለው ሻት በለው አትስማው አትሸሽገው ነገር ግን ግደለው ይላል ነብይ ተነስቶ የተነሳው ነብይ ትክክለኛውን አስተምሮት የአንድ አምላክን አንተም አባቶችም ማታቃቸውን እንግዳ የሆነ ትምህርት ቢያመጣ ግደለው ይላል ለዛ ነው አይሁዳኖች እኮ ለምንድነው ኢየሱስን የገደላችሁት ብለን ስንጠይቃቸው ኢየሱስ የተገደለበት ምክንያት የገደልነው እኛ ካስተማርነው በተለየ መልኩ ትምህርት አስተምሯል ምን አስተምሯል ስትላቸው ስላሴን ይሏቸዋል ሲዋሿችሁ ኢየሱስ ስላሴን አላስተማረም ግን እንደዛ ብለው ይሏቸዋል ማለት ነው ኦሪት ዘዳግም ምዕራፍ 18 ላይ እንደ ሙሴ ያለ ነብይ ስለሚመጣው ይናገርና ከዛ በቀጣዩ ደግሞ እዛ ጋር ደግሞ ሌላ ነብይ ይናገራል ማለት ነው ቁጥር 20 ላይ ማለት ነው ነገር ግን ይናገር ዘንድ ያላዘዝኩትን በስሜ በድፍረት የሚናገር ወይም በሌላ ማለት ስም የሚናገር ነብይ እርሱ ይገደል ብሎ ነው የሚያስቀምጠው ያላዘዝኩትን ከገዛ ልቡ እያመጣ የሚናገር ከሆነ ወይም ደግሞ በሌላ ማለት ስም ማለት ሄዶ ሌሎች አማልክት ሄዱና አስተምሩ ይህንን አምልኩ ብሎ ካላችሁ አንተም አባቶችም የማታውቁትን ነገር መጥቶ ካስተማረ ይገደል ብሎ ነው ያስቀምጠው ማለት ነው ከዚህ አንጻር ነው እኮ እነዛ ነቢያቶች ውሸትን የሚያደርጉ ናቸው እንዳትቀበሉ ነው የሚለው ሌሎችን አማልክት አንተም አባቶችም የማያውቁትን አብርሃም ይስሐቅ የማያውቁትን ከጥንት ጀምሮ የሚመለከው አንድ አምላክ ነው ያሆኑ ሳለ ሰማይና ምድርን በመካከላቸው ያለውን የፈጠረውን የዓለማቱን ጌታ ማምለክ ሲገባቸው ሌሎችን አማልክት እናምልክ ብሎ ያ ነብይ ቢናገር ግደለው ነው የሚለው እና ከገዛ ራሱ የሚያመነጭ ከሆነ እሺ አመሰግናለሁ ለዚህ ቁርአንን ደግሞ ማለት ነው ቁርአን አይበረዝምም አይቀየርም ይባላል ነገር ግን ማለት ነው አሁን ማለት ቁርአንና ሐዲስ ኦኬ ይለያያል ሐዲስ ነው ይሄ ሰሂህ ዳኢፍ የተባለው እዚህ ጋርም ጥያቄ ያለኝ ማለት ሐዲስ ማለት ረሱል ሰለላሁ ዐለይሂ ወሰለም የተናገሩትና ያወሩትን ነገር ነው ግን እርሳቸው ራሳቸው እንደማይናገሩ ያው ከአላህ እንደሚመጣላቸው ነገር ግን ራሳቸው የተናገሩት ነው ይባላል ስለዚህ ራሳቸው የተናገሩትን ነገር ከኋላ ሰው መጥቶ ደግሞ እንዴት ዳኢፍና ሰሂህ ሊለው ቻለ እዚህ ጋር መልስልኝና ከተጠይቃለሁ ችግር የለውም አብሽሪ ቁርአንና ሐዲስ ልዩነታቸው ምንድነው ቁርአን ሙሉ ለሙሉ ያላህ ንግግር ነው ካላህ ንግግር ውጪ ሌላ ንግግር ቁርአን ላይ የለም ኢብን ረሱል ሰለላሁ ዐለይሂ ወሰለም ጅብሪል ዐለይሂ ሰላምም ያላቸው በቁርአን ላይ ያላቸው ድርሻ መልእክቱን ማድረስ ብቻ ነው ሪሳላውን ማድረስ ብቻ ነው ሌላ ነገር የላቸውም ይሄ ነው የመጀመሪያው ማለት ነው ሐዲስ የረሱል ሰለላሁ ዐለይሂ ወሰለም ንግግር ነው ታዲያ ምንድነው ወሂ ያደረገው ሲባል ማዕናው ወይም ደግሞ መልእክቱ ሐሳቡ ያላህ ነው ከልባቸው ከልብ ምንድነው ሱረቱ ነጅም ምዕራፍ 53 ቁጥር 4 ላይ ስትመለከቱ ከልብ ወለድ አይናገርም እና ንግግሩ የሚወደራ እንጂ ሌላ አይደለም እና ረሱል ሰለላሁ ዐለይሂ ወሰለም በአቂዳና በፊቂ ጉዳይ ላይ የሚናገሩት ንግግር በአጠቃላይ ዲቫይን ሬቨሌሽን ነው ያ ማለት ምንድነው ሐሳቡ ከአላህ ዘንድ የመጣ ነው እሳቸው ግን በራሳቸው ቋንቋ በራሳቸው አነጋገር ይናገራሉ ማለት ነው ከገዛ ልባቸው ግን አመንጭተው አይደለም የሚያመጡት በራሳቸው ሙዲያይ ቃላት በራሳቸው አነጋገር በራሳቸው ዘይቤ ያንን ነገር የተናገሩት ምን ይባላል ሐዲስ ይባላል ማለት ነው ይሄ የመጀመሪያው ልዩነት ነው ሁለተኛው ልዩነት ምንድነው ቁርአን ስትቀሪው ኢባዳ ነው ኢባዳ ይፈጸምበታል አጅር አለው ሐዲስ ግን በማንበብሽ ትምህርት ልታገኝበት ትችያለሽ እንጂ ውስጡ ስላነበብሽ ብቻ በማንበብሽ ራሱ የምታገኘው አጅር የለም ሶስተኛ ነገር ደግሞ ሐዲስ አላህ እንደሚጠብቀው ቃል አልገባለትም እንደ ቁርአን ያላ ንግግር ነው እኔ አውርጄ እኔ ጠብቀዋለሁ ብሎ ቃል ገብቶለታል በሱረቱ ሂጅር ምዕራፍ 15 ቁጥር 9 ላይ ቁርአን እኛ አወረድነው እኛ ለእሱ ጠባቂዎች ነን አለ ከፊቱም ከኋላው ውሸት አይመጣበትም ከዓለማቱ ጌታ የተወረደ ነው ይላል ሱረቱ ፉሲላት ምዕራፍ 41 ላይ ማለት ነው ሐዲስ ግን አላህ እንደሚጠብቀው ቃል አልገባም ራሱ ማለት ነው ሌላው ቁርአን ለረሱል ሰለላሁ ዐለይሂ ወሰለም የተሰጠ ሙዕጂዛ ነው ተአምር ነው ሐዲስ ግን ተአምር ተደርጎ አልተሰጣቸውም ተአምር ነው ተብሎ አልተባለም ሌሎችም ነገሮች አሉ ተጨማሪ የሚለያቸው ወደ 7 ወደ 8 ዲፈረንሶች አሉ ለማንኛውም ሐዲስ ታዲያ ለምንድነው የተበረዘው ብለን ስንል መሀል ላይ ሙናፊቃኖች ገብተውበታል መሀል ላይ ማለት ሙናፊቃኖች ስለገቡበት ተበረዘ ከዛ በኋላ ደግሞ የሐዲስ ጥናት የሚባል ነገር መጣ ከረሱል ሰለላሁ ዐለይሂ ወሰለም በትክክለኛ ሰው የተላለፈው ነገር ሷሂህ ይባላል በትክክል ደግሞ ያልተላለፈው ሰንሰለት ምንም ነገር የሌለው ደግሞ ዳይፍ ይባላል በትክክል ተላልፎ ግን ያስተላለፈው ሰውዬ ያን ያህል ደግሞ ካልሆነ ደግሞ ሐሰን ይባላል እና ደግሞ መሀል ላይ ያስተላለፈው ደግሞ ሙናፊቃኖች ከሆኑ ደግሞ መውዱ ይባላል ቅጥፈት ይባላል በዚህ በአራት ይከፈላል ማለት ነው ይሄን ይመስላል እሺ
አመሰግናለሁ። ላይክ እሺ፣ አሁን ቁርአን ማለት አህባሽ ምናምን ይቀርታል ላጠቃቀም፣ ግን አሁን ለምንድን ነው የሚለያየው? ማለት ወሃብያ ማለት እንደዚህ ያላቸዋል ማለት ቁርአኑ ታዲያ በቁርአኑ አንድ ነገር እስከተቀመጠ ድረስ ለምንድን ነው የማን ችግር ነው? አላህ አካል የለውም ምናምን ምናምን ይባላል። በዛ ነገር ደግሞ ከየት የመጣ ነው ታዲያ? ይሄ ቁርአን ላይ ነው ያለው እና እንዴት ነው እንትን ማለት የምንችለው? ማለት እንዴት እንመን? ወሃብያ ካፊር ነው አካል አለው ምናምን ብለው ይላሉ። የእነሱን ቁርአን የእነሱ መጽሐፍ አትቀበሉ ምናምን ይባላል። የተለየ ቁርአን የለም። ታዲያ ይሄ እንዴት ነው? አስረዳኝ። አላህ አካል ነው የሚል አካል አለው የሚል ነገር በቁርአንም በሀዲስም አልመጣም። የምነግርሽ ነገር ማለት ነው። አካል የሚል ጀሰድ ወይም ደግሞ ጂስም የሚለው ቃል ቁርአን ውስጥ 3 ቦታ 4 ቦታ ላይ አለ። ግን አላህ ጂስም አለው የሚል ነገር የለም። አካል ማለት ቦዲ ሶማ በግሪክ ሶማቲኮስ የሚባለው ነገር አላህ አለው ብለን አናምንም። የሊኩዊድ ሶሊድ ኤንድ ጋዝ እና ፕላዝማ እነዚህ ነገሮች ማለት ነው። ሊኩዊድ ሶሊድ ጋዝ ኤንድ ፕላዝማ ፍለድ ያለው ነገር አላህ አለው ብለን አናምንም። እንደዛ አላህ ሲጀመር መለኮት ነው፣ ረቂቅና ምጡቅ ነው። ስለዚህ አካል አለው ብለን አናምንም። ፐርሰን ግን አለው። አካል የሚለው ቃል በአማርኛ ላይ 2 ትርጉም አለው። አንደኛ አካል የምንለው ቦዲ ጂስም የሚለው ከሆነ እንደሱ የለውም። አካል የሚለው አካለ ከሚል ነው፣ ለየ ነው። ራሱን ዲስቲንክት የሚያደርግበት ፐርሰን የሚባል ከሆነ ወይም በአረብኛ ሸክስ ከሆነ አለው። ሱረቱ ጣሃ ምዕራፍ 20 ቁጥር 14 ላይ እኔ አላህ ነኝ ከኔ በቀር ሌላ አምላክ የለም ይላል። ላኢላሃ ኢላ አና ይላል። አናንያ ይጠቀማል። አናንያ ከተጠቀመ አና ካለ ሸክስ ነው ማለት ነው። ለሚሮድ ሸክስ ይጠቀማል ማለት ነው። አላህ እኔ ብሎ የሚናገር አንድ ፐርሰን ነው፣ አንድ ማንነት ነው ማለት ነው። ምንነቱ ደግሞ ዛት አለው። አላህ ዛት አለው። ዛት ማለት ኤሰንስ ወይም ኢነርጊያ የሚባለው በግሪክ በአማርኛ ምንድን ነው የሚባለው? ምንነት ወይም ደግሞ ህላዌ ብለን የምናምነው ማለት ነው። በተረፈ አካል የሚል ነገር ቁርአንና ሀዲስ ላይ አልመጣም። ራሱ ሙጀሲም ምናምን የሚሉት ዝም ብሎ ስትሮማን ፋላሲ ነው፣ ቁልምማ የሚያጽጹት ነገር ነው። ለአላህ በቁርአንና በሀዲስ ላይ አልተወሰፈበትም። ግን አላህ አይን አለው። ማን ነው አይን አለው አልኩ? አላህ ይሰማል፣ ይናገራል፣ ያያል። አዎ እውነት ነው፣ ቁርአንና ሀዲስ ላይ መጥቷል። እጅ አለው፣ አዎ። እግር አለው፣ አዎ። ግን እግር ስላለው ብቻ አካል አለው ብለን አንደመድብም። እንደዛ ተብሎ አይደመድም። አልመጣም። በቁርአንና በሀዲስ ላይ በዝምታ የታለፉ ነገሮች በዝምታ ነው የምናልፈው ማለት ነው። ቀደም ሰለፎች በዚህ መልክና ልክ ነው ያስቀመጡት። ስለዚህ አንቺ መሄድ ያለብሽ ቁርአንና ሀዲስን መሰረት አድርገሽ ቁርአንና ሀዲስ ላይ ያለ ነገር ብቻ ነው መቀበል ያለብሽ ማለት ነው። ቀደም 3 ጄኔሬሽኖች የመጀመሪያው ትውልድ፣ ሁለተኛው ትውልድ እና 3ኛው ትውልድ ምንድን ነው የሚያምኑት? መሰረት ነው ያ ነገር ማለት ነው። ከጊዜ በኋላ የሚመጡ ትምህርቶች ግን አንዳንድ ግለሰቦች የሚያመጡት ትምህርት ካለ ቁርአንና ሀዲስ ላይ ትፈትሸዋለሽ። ከዛ ቀደም ሰለፎች የመጀመሪያው ሁለተኛውና 3ኛው ክፍለ ዘመን ላይ ይህ ትምህርት ነበረ ወይ ብለሽ ትጠይቂያለሽ። ከሌለ የለም ነው ማለት ነው። ይሄ ነው ያለው ነገር ማለት ነው። አብሽሪ ጎብዢ። እንትን አለ ቻናልም ምናምን ስላለን ትምህርትም ስላለን በደንብ ትማሪያለሽ። ጥያቄ መጠየቅሽ ምንም የሚከፋ ነገር የለም። እሺ እሺ ኡስታዝ ሽኩረን አመሰግናለሁ። እኮ አሁን የእነሱ ትንሽ እዚህ ጋር እንዳስረዳኸኝ አሁን የእነሱ መጽሐፍ አትቀበሉ ምናምን የተለየ ቁርአን የለም። ታዲያ እነሱ ኬት አምጥተው ነው እንትን የሚሉት ማለት ነው? ኬት አምጥተው ስለ አህባሽ ያው የምናገርበት መድረክ አይደለም። ኮምፓራቲቭ ሪሊጅን ላይ ነን ያለ ነው። ስለ አህባሽ ከፈለግሽ የሚሰሩ ወንድሞች አሉ እና እነሱ ጋር ሄደሽ በደንብ መማር ትችያለሽ። ሞር የበለጠ አሁን እኛ ንጽጽራችን ክርስትናና እስልምና ስለሆነ አህባሽ የሚባለው አቂዳ የተሳሳተ አቂዳ ነው። ስለ እነሱ ደግሞ መማር ከፈለግሽ ማወቅ ትችያለሽ ማለት ነው። ልጆች አሉ፣ ወንድሞች አሉ፣ ላገናኝሽ እችላለሁ። እነሱ እዚህ ላይ ፎከስ አድርገው የሚሰሩ ልጆች አሉ። አሁን እዚህ ጋር እየተነጻጸረ ያለው ክርስትናና እስልምና ስለሆነ አህባሽ የሚባለው አንጃ ወይም ደግሞ የፈሳድ ሙፍሲዲን ናቸው። ምንድን ነው ሙብተዲ ናቸው። ምንድን ነው የሚያራምዱት ሚዲያ የሚለው ረጋ ብለሽ ጊዜ ሰተሽ ኢሞሽናል ሳትሆኚ ራሽናል ሆነሽ ስታጠኚ በደንብ ታገኘዋለሽ። አብሽሪ። እሺ እሺ ኡስታዝ ጀዛከላ ኸይር። እሺ ሹክራን። በርቺ። ፎሎ አድርግኝ እና ተከታይ። ከዛ ሜሴንጀርም ላይ ነይ። ከፈለሽ ደግሞ ግሩፕ ላይ የእኛ ልጆች የሉ የእኛ ልጆች የላችሁም? እስቲ አንዳንድ የእኛ ልጆች አድሚኖች ቴሌግራም ላይ ያላችሁ አድሚኖች ይቺ ልጅ እስቲ የእኛ ቴሌግራም ላይ ያው ትምህርቶች አሉ እና እንትን አለልሽ። አኑሽም አሉልሽ። አኑሽ ናግባ እስቲ። የእኛ ልጆች ናቸው እነዚህ። አኑሽ ያው አለልሽ። ፎሎ አድርጊው እሱን እና ቴሌግራም ላይ የሚያስፈልግሽን ኢንፎርሜሽን ይሰጥሻል። ትምህርቶች
አሉ በደንብ ጽሁፎች አሉ። ብልት እየተበለተ አለይኩም ሰላም ወራህመቱላሂ ወበረካቱ። ኡስታዝ ሰላም ነህ? አልሐምዱሊላህ። እሺ እልክላታለሁ ውስጥ። እሺ ላክላት። ፎሎ አድርጊው። እሺ ማሂ። እሺ ኡስታዝ አድርጌዋለሁ። በርቺ። እሺ ከአንዱ ከስር ያያቸው የሚሳደቡ ልጆች ምናምን ነገር ተቆጣጠራቸው። ኤኒዌይ ጥያቄ ያለው ሰው ወደ ጥያቄ ጥያቄ ያለው ሰው መግባት ይችላል። ኡስታዝ አሰላሙ አለይኩም ወረህመቱላህ። ወአለይኩም አሰላም ወረህመቱላሂ ወበረካቱ። ኢድ ሙባረክ። አለይና ወአለይኩም። ጥያቄ ነበረኝ። ጥያቄ ምን መሰለህ? ዮሐንስ ወንጌል ምዕራፍ 14 ከቁጥር 17 ላይ ያለው እርሱም ዓለም የማያየውና የማያውቀው ስለሆነ ሊቀበለው የማይችለው የእውነት መንፈስ ነው፣ ነገር ግን ከእናንተ ዘንድ ስለሚኖር በእናንተም ስለሚሆን እናንተ ታውቃላችሁ የሚለው እዚህ ጋር የእውነት መንፈስ የተባለው ማለት ነው። የእውነት መንፈስ የተባለው ሌላ አጽናኝ ነው የሚመጣው፣ ቀጣይ የሚመጣው ነው። ግን ምናልባት ዓለም የማያየውና የማያውቀው ከሆነ ጥያቄ ያለው ዓለም አያየውና አያውቀውም የሚለው ቃል ምን ማለት ነው የሚለው ነገር በደንብ መረዳት የሚፈልግ ነገር ይመስለኛል። አንደኛ ዮሐንስ መልእክት ምዕራፍ 3 ላይ ስትመለከችው ኃጢአትን የሚያደርግ አላየውም አላወቀውም ይላል። አላየውም አላወቀውም ይላል ኢየሱስም ማለት ነው። አንደኛ ዮሐንስ መልእክት ምዕራፍ 3 ቁጥር 6 ላይ በእርሱ የሚኖር ኃጢአትን አያደርግም፣ ኃጢአትን የሚያደርግ ሁሉ ግን አላየውም አላወቀውም ይላል። ስለዚህ ማየትና ማወቅ የሚለው እዚህ ጋር የመጣው ነገር አንደርስታንድ ከማድረግ ጋር የመጣ እንጂ በአካል ስለ አለመታየት አይደለም የሚያመለክተው ማለት ነው። እንደዛ ከሆነ ኢየሱስ ክርስቶስም እንደዛ ነው። ስለዚህ ዓለም የማያየውና የማያውቀው ሲል ከዛ አንጻር ነው ማለት ነው። አንደኛ ዮሐንስ መልእክት ምዕራፍ 4 ቁጥር 1 ላይም መንፈስን ሁሉ አትመኑ፣ ግን መናፍስት ወይም መንፈሶች ከአምላክ ናቸው ወይስ አይደለም የሚለውን መርምሩ ይላል። ብዙ ሐሰተኞች ነቢያት ወደ ዓለም ወጥተዋልና አለ። ኢየሱስ በስጋ እንደመጣ የሚታመን መንፈስ እውነተኛ ነቢይ ነው። ኢየሱስ ክርስቶስ በስጋ እንደመጣ የማያምን መንፈስ ደግሞ ሐሰተኛ ነቢይ ነው ብሎ ነው ያስቀመጠው። ስለዚህ የእውነት መንፈስና የስህተት መንፈስ በዚህ ታውቃላቸዋል። የስህተት መንፈስ ሲል ሐሰተኛ ነቢይን ያመለክታል። የእውነት መንፈስ የሚለው ደግሞ እውነተኛ ነቢይን ያመለክታል። ሌላው ዮሐንስ ወንጌል ምዕራፍ 15 ላይ ቁጥር 16 ላይ እዛ ላይ ያየሽው ሌላ ይላል። ሌላ አሎስ ይለዋል። አሎስ ማለት አናዘር ኦፍ ዘ ሴም ካይንድ ማለት ነው። ሌላ አጽናኝ ይሰጣችኋል አለ። ልክ ቀኝህን ጉንጭህን ስለሚመታ ሌላን ስጠው ይላል። ስለዚህ ጉንጮቹ ይመሳሰላሉ፣ ተመሳሳይ ተፈጥሮ ነው ያላቸው እና ያኛው የሚመጣው አጽናኝ ከመጀመሪያ ከነበረው አጽናኝ ጋር ብዙ የሚያመሳስላቸው ነገሮች አሉ። የመጀመሪያ አጽናኝ ከራሱ የሚናገር ነገር አልነበረም። ዮሐንስ ወንጌል ምዕራፍ 12 ቁጥር 49 ላይ እኔ ከራሴ ምንም አልተናገርኩምና አለ፣ ነገር ግን የላከኝ አብ እርሱ የምለውና የምናገረውን ትእዛዝ ሰጠኛል። ተመልከች። ዮሐንስ ወንጌል ምዕራፍ 16 ቁጥር 11 ላይም እና 13 ላይ ብትመለከችው የሚመጣውን ይነግራቸዋል። ከራሱ አይናገርም፣ የሚሰማውን ነው የሚነግራቸዋል። ሰምቶ የሚናገር ነው። ልክ ኢየሱስ ሰምቶ ከአብ እንደሚናገረው ሁሉ የሚመጣው አጽናኝም እንደዛ ነው። ታዲያ እንደዛ ከሆነ ለምንድን ነው ከመንፈስ ቅዱስ ጋር ያምታቱት ስንል ዮሐንስ ወንጌል ምዕራፍ 14 ቁጥር 24 ላይ ማኑስክሪፕቶቹን በሚገለብጡበት ሰዓት ላይ መንፈስ ቅዱስ የሚለውን ነገር እንደጨመሩት የታሪክ ምሁራኖች ይናገራሉ። ለምሳሌ የፕሮቴስታንት የካቶሊክ ስኮላሮች ራሱ ተናግረዋል። የተደበቀ እውነት የሚለው መጽሐፍ የለሽም? አለኝ። ያንተ መጽሐፍ ሁሉም አለኝ። ታዲያ እዛ ላይ አንብቢያ። ታዲያ ምንድን ነው የምታደርግኝ እንደዚህ? እዛ ላይ እያነበብኩ ግን እንድታስረዳኝ ነው። በቃ ማታ አንዳንድ ጥያቄ የሚሆንብኝ አንብቤ ያልተረዳሁት። ያልተረዳሽው እስኪ ምዕራፍ ስንት ላይ ነው ያልተረዳሽው? አሁን ይሄን ማለት ነው የተደበቀ እውነት ላይ ነው እና እያነበብኩት ነበር እና መሰለህ የእንትን ነው የማየውና ይሄ እርሱም ዓለም የማየውና የማያውቀው የሚለው ላይ ኢየሱስ ክርስቶስ ከሆነ ኢየሱስ ክርስቶስ ዓለም የሚያውቀው አይደለም ወይ ማለት ወደ ምድር ሲመጣ ቀደም አላነበብሽው? መጽሐፉ እንዳላነበብሽው የሚያስታውቀው ምንድን ነው? እዛ ላይ ተብራርቷል። ዓለም የማያውቀውና የማያየው ሲባል ምን ማለት ነው የሚለው ነገር እዛ ላይ ተብራርቷል። አንደኛ ዮሐንስ መልእክት 3:6 ላይ
ኃጢአትን የሚያደርግ አላየውም አላወቀውም ይላል። ኢየሱስን አላዩትም አላወቁትም ይላል። ስለዚህ ያላዩትና ያላወቁት ምንድን ነው? ምን ማለት ነው ሲባል ማየትና ማወቅ የሚለው ነገር ሊትራል የሚወሰድ ሳይሆን አንደርስታንድ አላደረጉትም ከሚል ከሆነ ዓለም አያውቀውም እና አያየውም ማለት አንደርስታንድ አያደረጉትም ማለት ነው። ከዛ አንጻር ነው የተቀመጠው እያልኩሽ ነው ያለሁት እና በደንብ መጽሐፉን አላየሽውም ሪዲ። እሺ መርሀባ። ሌላም ጥያቄ ነበር። ጠይቂ። ትንቢተ ኤርምያስ ምዕራፍ 51 ከቁጥር 19 ላይ ያለው የያዕቆብ እድል ፈንታ እንደነዚህ አይደለም፣ እርሱ የሁሉ ፈጣሪ ነው እና እስራኤል የርስቱ ነገር ነው፣ ስሙም የሰራዊት ጌታ እግዚአብሔር ነው የሚለው እዚህ ጋር ስለ ሁለት አካል ነው እንደ የሚያወራው። ተደብቆ የመጣ ነገር ነው። ለምሳሌ የእስራኤል እድል ፋንታ እንደዚህ አይደለም ካለ በኋላ እርሱ የሚለው ወደ ላይ ያለ ነገር አካልን እየተናገረ ነው ያለው። ስለ ፈጣሪ ነው እየተናገረ ያለው። እርሱ የሚለው ነገር የተካው እዛ ጋር እስራኤል የሚለውን ተክቶ አይደለም የሚመጣው። እስራኤልን ተክቶ ከመጣማ የሁሉ ነገር ፈጣሪ እስራኤል ሊሆን ነው። አይሆንም። ልክ እንደ ሮሜ 9:5 ላይ ማለት ነው። ሮሜ 9:5 ላይ ክርስቶስ በስጋ መጣ ይላል። ከእነርሱ በስጋ መጣ ይላል። ማን የመጣው? መጪው ክርስቶስ ነው። ከማን የመጣው ደግሞ? ከእነርሱ ይላል። እነርሱ የተባሉት ማን ናቸው? አባቶች አብርሃም፣ ይስሐቅ፣ ያዕቆብ። ከእነርሱ የመጣው ነገር ምንድን ነው ብለን ስንል የመጣው ፍጡር ነው አረ ከእነርሱ የሚገኘው ነገር ኦንቶሎጂካሊ ሰው ነው ራሱ የመጣው። ያ ክርስቶስ ማለት ይሄ ደግሞ የተቀባ ማለት ነው። ሐዋርያት ሥራ 10:38 ላይ አምላክ የናዝሬቱ ኢየሱስን በመንፈስ ቅዱስና በእሳት ቀባዋል። ያ የተቀባው የመጣው ከእነርሱ ነው አለ። ከዛ እርሱ ከሁሉ በላይ ለዘላለም ሲል እርሱ የሚለው የሚተካው አብን ነው ተክቶ የሚመጣው። ለአምላክ ይቀኑ ነበር የሚለውን ከላይ ጀምረ ስታነቢው ለአምላክ ይቀኑ ነበር ካለ በኋላ ነው ኢየሱስን በስጋ ያመጣው። ከሁሉ በላይ የሆነው አምላክ ለዘላለም የተባረከ ይሆናል። ለምን? ሐዋርያት ሥራ ምዕራፍ 13 ቁጥር 23 ላይ ከዚህ ሰው ዘር ማለትም ከዳዊት እንደ ተስፋ ቃሉ አምላክ ለእስራኤል መድኃኒትን ማንን አመጣ ይላል? ኢየሱስን አመጣል። አምጩ ማን ነው? አምላክ ነው ያመጣው። ማንን ነው ያመጣው? ኢየሱስን። ከማን ነው ያመጣው ሲባል ከእነርሱ ከአብርሃም፣ ከይስሐቅ፣ ከያዕቆብ ከአባቶች ከነ እሴይ ከነ ዳዊት ያመጣው እየተመዘዘ የመጣው የዘር ሐረጉ ከዛ ነው ኦንቶሎጂካሊ ማለት ነው። እሱን ያመጣው ግን አንድ አምላክ ስላለ ከሁሉ በላይ የሆነው አምላክ ለዘላለም የተባረከ ይሆናል። አሚን አለ። ለምን? ምን ስላደረገ ነው አሚን ያሰኘው ሲባል ከሁሉ በላይ የሆነው አምላክ ክርስቶስን በስጋ ስላመጣ ማለት ነው። ዮሐንስ ወንጌል ምዕራፍ 10 ቁጥር 29 ላይ አባቴ ከሁሉም ይበልጣል አለ። ሁሉ በሚለው ውስጥ ኢየሱስ ይካተታል። አዎ። ዮሐንስ ወንጌል 14:28 ላይ 14:28 ላይ አብ ምንድን ነው? ከእኔ አብ ይበልጣልና ይላል። አንደኛ ዮሐንስ ኤፌሶን ምዕራፍ 4 ቁጥር 6 ላይም ከሁሉ በላይ የሚሆን በሁሉ የሚሰራ አንድ አምላክ የሁሉም አባት አለ ይላል። አንድ አምላክ የሁሉም። ይሄ አንድ አምላክ የሚባለው ኢየሱስን የላከው የነበረው ከሁሉ በላይ ይሆናል። አንደኛ ቆሮንቶስ ምዕራፍ 11 ቁጥር 3 ላይ የሴት ራስ ወንድ ነው አለ። ራስ ማለት ምን ማለት ነው ሲባል የበላይ ማለት ነው። የወንድ ራስ ክርስቶስ ነው አለ። የክርስቶስ ራስ ማን ነው? አምላክ ነው አለ የክርስቶስ ራስ። ስለዚህ የክርስቶስ ራስ ማን አለ? አምላክ አለ። ከሁሉ በላይ የሆነው አምላክ ለዘላለም የተባረከ የሆነ የተባለው ከሁሉም ኢቨን ከክርስቶስም በላይ የሆነ አምላክ ማለት ነው። ስለዚህ ኢሳያስ 51 ላይ ያመጣሽው ጥቅስ እርሱ የሚለው ተክቶ ተውላጠ ስሙ ተክቶ የሚመጣው እስራኤል የሚለውን ሳይሆን የዮድሄ ቫፌ የሚባለውን ነው። ግልጽ ነው። አይዋ ግልጽ ነው። ጀዛከላ። ግን አሁን አንደኛ የሃይማኖት ስሙ ሮሜ ላይ ያለውን እሱ ልክ በዚህ ተመሳሳይ ሮሜ ላይ ያለውን ለኢየሱስ ክርስቶስ ነው ብለው ከሰጡ እዚህ ጋር ያዕቆብን ልክ አርጊመንት ማንሳት አይቻልም። ለሮሜ መሆን አይችልም? ይቻላል። ምላጭ እኮ ነሽ አንቺ ልጅ። ምላጭ ነሽ። ማሻአላህ ጎበዝ። እሺ አንድ መጨረሻ ብቻ አልጠይቅ። ቆላስይስ ላይ ያለው በእርሱና ለእርሱ ተፈጥሯል የሚለው ለእርሱ የሚለውን ብቻ አስረዳኝ። በእርሱ የሚለው ገብቶኛል። በእርሱ የሚለውና ለእርሱ የሚለው ነገር ቀላል ነው። ሴት የተፈጠረችው ለማን ነው ይላል? ለወንድ ነው ይላል። ለወንድ ነው። ሰንበት የተፈጠረው ለማን ነው ይላል? ለሰው ተፈጠረ እንጂ ሰንበት ለሰው ተፈጠረ እንጂ ሰው ለሰንበት አልተፈጠረም ይላል። ሰንበት ለሰው ተፈጥሯል ማለት ምን ማለት ነው ትርጉሙ ብለሽ ጠይቂያቸው በቀላሉ። ገባሽ? ያ መልስ ከተገኘ የኛው መልስ ያገኙታል ማለት። በእርሱ ተፈጥሯል የሚለው ደግሞ በእርሱ ነው፣ ኢንስትሩመንት ነው። እሱ ፈጣሪ መሆኑን አያሳይም። ለምን? መጽሐፈ መክብብ ምዕራፍ 3 ቁጥር 11 ላይ ነገርን ሁሉ በጊዜው አድርጎ ሰራው ይላል።
በኤን ልክ ግሪከኛው ተመሳሳይ አሁን የጠቀጠቅሽው ቆላስይስ 1:15 ላይ ኤን ነው የሚለው ኢንስትሩመንት ነው የሚያሳየው። ኤን የሚለው ቃል በእርሱ ነገርን ሁሉ በጊዜው ውብ አድርጎ ሰራው አለ። ጊዜ ፈጣሪ ነው ወይስ ፍጡር ነው ብለሽ ጠይቂያቸው። ፍጡር ነው። ታዲያ በጊዜ የሰራው ስለተባለ በጊዜ ኢንስትሩመንት አድርጎ መስራቱን እንጂ ጊዜ ፈጣሪ መሆኑን እንደማያሳይ ሁሉ ቆላስይስ ምዕራፍ 1:15 ላይ ሁሉ በእርሱ ተፈጥረዋል ሲል በእርሱ አዲስ ፍጥረት የሚባለው ነገር የተፈጠረው በክርስቶስ ኢየሱስ አማካኝነት ነው ነው። ያ ማለት ክርስቶስ ፈጣሪ ነው ማለት አይደለም። ሁለተኛ ቆሮንቶስ ምዕራፍ 5:17 ላይ ማንም ቢሆን በክርስቶስ አዲስ ፍጥረት ነው፣ አሮጌው ነገር አልፏል፣ ሁሉ አዲስ ሆኗል አለ። ስለዚህ አዲስ ፍጥረት ማለት ሪጀኔሬሽን ነው የሚያመለክተው እንጂ መፈጠር የሚባለውን ነገር ጄኔሲስ 1:1 ላይ ያለው አይደለም። ዘፍጥረት 1:1 ላይ ያለው በረሺት ባራ ኤሎሂም የታ ሸማኢም በየታ አሪስ ስለሚባለው አይደለም። እያወራ ያለው ስለ አዲስ ፍጥረት ነው። አዲስ ፍጥረት ደግሞ ማለት ሪጀኔሬሽን ነው። ቲቶ ምዕራፍ 3:5 ላይ እንደዛ ነው የሚናገረው። ለአዲስ ልደት በሚሆን መታጠብና አለ። ምንድን ነው ወይድ መታወረው? ልደት ማለት እኮ የሆነ ትራንስፎርሜሽን ነው የሚያመለክተው እንጂ ልደት የሚባል ነገር የለም። አዲስ ልደት ማለት ትርጉም አለው እንዴ ስትያቸው? አዎ። ስለዚህ ሁለተኛ ቆሮንቶስ 5:17 ላይም አዲስ ፍጥረት የሚለው ትርጉም አለው ማለት ነው። መታደስን ነው የሚያመለክተው፣ ትራንስፎርሜሽንን ለውጥን ነው የሚያሳየው። በክርስቶስ ኢየሱስ ሰዎች ህይወታቸው እንደተቀየረ ለማሳየት የገባ ቃል ነው ካሉ በክርስቶስ አዲስ ፍጥረት ተፈጥሯል የሚለው ችግር የለውም። እንግዲህ የተፈጠረው ለማን ነው ሲባል ለእርሱ ተፈጥሯልና። ለምሳሌ 1 ቆሮንቶስ ምዕራፍ 11 ላይ ወንድ በሴት ነውና ይላል። ማለት ነው ወንድ የተፈጠረው በማን ነው? በሴት ነው። ግን ሴት ፈጣሪ ናት እንዴ ሲባል አረ ወነካ ወይድ በሚል እኮ ኢንስትሩመንት ዲያ የሚል ነገር ነው ግሪከኛ ያለው። ወንድ በሴት ነው የሆነው የተፈጠረው ማለት ሴት ፈጣሪ ናት ሳይሆን ሴት ውስጥ በሴት አማካኝነት ነው የተፈጠረው ለማለት ተፈልጎ ነው። ልክ አዲስ ፍጥረትም ወይም ሪጀኔሬሽን ወይም ቦርናጌን አንድ ሰው የሚሆነው በክርስቶስ ኢየሱስ አማካኝነት ነው ለማለት ተፈልጎ እንጂ ሊትራሊ ክርስቶስ ኢየሱስ ፈጣሪ መሆኑን ቆላስይስ 1:15 ላይ አያሳይም ማለት ነው። ኦኬ ጀዛከላ ኸይር ጨርሻለሁ። እሺ ጥያቄ ያለው ሌላ አንዳንድ አሳዩኝ። ሲዋጌ ሲዋጌ ሰላም አለይኩም። ወአለይኩም አሰላም ወራህመቱላሂ ወበረካቱ። እንዴት ናችሁ? አለን አልሐምዱሊላህ። ጥያቄ ያኔ ቁርአን ላይ ነው ያለው ስለ አይሁዶች የተናገረው። ኦኬ ጠይቅ። ለበኒ እስራኤሎች አላህ ብዙ ውለታዎች ውሎላቸዋል አይደለ? እና ፋይናሊ ግን ለምንድን ነው በአላህ ላይ ማመፅ የፈለጉት እነሱ? ምክንያታቸው አይገባኝም። በፍሬው ይላቸው ነው። ራሳቸው ናቸው ያመፁት። ለምን እንዳመፁ ምክንያቱ ራሳቸው ናቸው ሰዎቹ ነው የሚያመፁት። በዚህ ዘመን ያሉ ክርስቲያኖች አላህ አንድም ሶስትም ነው ብለው ይላሉ አይደል? ፈጣሪ አንድም ሶስትም ነው ይላሉ። ለምን ይላሉ? አመፁ አይደለ? ምርጫቸው ነው አይደለ? በምርጫቸው ነው የሚያመፁት። አዎ እንደዛ ማለት ነው። አንተ እዚህ አሁን የገባው በምን ነው? እዚህ እኛ ጋር የገባኸው በምርጫ ነው አይደለ? ማለት በራሴ ፍላጎት። በቃ እነሱም የራሳቸው ፍላጎት ነው ታዲያ እንጂ ሌላ ምክንያት ነው የላቸውም። ያመፁበት የራሳቸው ምክንያታቸው ስላመፁ ነው። ያመፀ ሰው ምን ትለዋለህ? የሚያመፀው ማመፅና መታዘዝ፣ ማመንና መክዳት፣ እሺ ማለትና እምቢ ማለት፣ መቀበልና ማስተባበል ነፃ ፈቃድ ላይ የተመሰረተ ነው አይደል እንዴ? ከዚህ ውጭ ሌላ ነገር አለ አይለውም። ታዲያ ምን ትፈልጋለህ ከዚህ በላይ? የራስህ ጉዳይ። እሺ ሌላ ጥያቄ ካለ? አይ በቃ አመሰግናለሁ። እንዴ ጨምር እንጂ መርቅልኝ እንጂ አንድ ጥያቄማ ጠይቀኝ። ዝም ብላ አትውጣ። አይ ይሄ ነው በቃ። ብዙ ጊዜ ቁርአን ላይ
አላህ የዋለላቸውን ውለታ ያስታውሳችኋል ምናምን ነገር እና ለምንድን ነው ይህ ሁላ ነገር ከሰማይ መገብ የወረደ ብዙ ነገር አድርጎላቸው ለምን ብዬ ነው ራሴ ጠይቀዋለሁ። እና ለዛ ነው የፈለግኩት ጥያቄ። ውለታ ቢስ ሆኑ እኮ ምን ታደርገዋለህ? ውለታ ቢስ ሆኑ ይኸው እንደ ዘመኑ ሰው ማለት ነው። የዘመኑ ሰው አንዳንዴ አብልተው አጠጥተው ነገ ጠዋት እንትን ነው ያጎረሰውን እጅ ይናከሳል አይደለ? እንደዚ አይነት ሰው አጋጥሞ አያውቅም? አብልተው አጠጥተው ያጎረሰበትን እጅ ይናከሳል፣ የበላበትን ወጭት ደግሞ ይሰብራል። ስለዚህ ለምንድን ነው የሚሰብረው ካልክ በቃ ሰውየው ጋር ነው ችግር ያለው ብለን የምታምነው። አይሁዳኖችም እንደዛ ናቸው። ገባኝ። እሺ ጎበዝ። እሺ ሀቢብ ሰላም አለይኩም ኡስታዝ። ወአለይኩም አሰላም ወራህመቱላሂ ወበረካቱ። እሺ የኔ ጥያቄ ትንቢተ ዕንባቆም ምዕራፍ 3 ቁጥር 3 ላይ እግዚአብሔር ከቴማን ቅዱሱም ከፋራን ተራራ ይመጣል የሚለው ጥቅስ ላይ ቅዱሱም የሚለው የምንፈታበት መንገድ እንዴት ነው? ማለቴ የእርሱ ቅዱስ አድርገን ነው የምንፈታው ወይንስ ቅዱሱም የሚለው እንደ አንድ ቃል ቆጥረን ነው የምንፈታው? የሚል ነገር አጥፎ ይጠቀማል። ራሱ የሚል ነገር አለ። ቅዱስ ብሎ ነው የሚያስቀምጠው ማለት ነው። እና ለሁለት ይለያቸዋል። ኮምፓረንት ላይ ለሁለት አድርጎ ነው የሚያስቀምጣቸው ማለት ነው። ከዛ አንጻር ነው እየፈታን ያለ ነው ማለት ነው። ከዛ አንጻር እየፈታን ያለ ነው። ቅዱሱ ከፓራን ተራራ ይመጣል ስንል ያንን ታሳቢና ዋቢ አድርገን በፓራን ተራራ ይመጣል ይላል። ትንቢተ ዕንባቆም ማነው ኦሪት ዘፍጥረት ምዕራፍ 21 ቁጥር 20 ላይ አምላክ ከብላቴናው ጋር ነበረ አለ፣ አደገም፣ ቀስተኛ ነበር፣ በምድረ በዳ ተቀመጠ፣ ቀስተኛም ሆነ ይላል ዘፍጥረት 21። ከዛ በኋላ 21 ላይ ምን ይላል? እስማኤል በፋራን ምድረ በዳ ምን አለ ይላል? ተቀመጠ ይላል ማለት ነው። በምን ተቀመጠ? በፋራን ምድረ በዳ ተቀመጠ ይላል። ከዛስ በኋላ ስንል መጽሐፈ ኩፋሌ ምዕራፍ 15 ቁጥር 55 ላይ እስማኤልና ልጆቹ የኬጢያን ልጆች የልጅ ልጆቻቸውን በአንድነት ሄዱ፣ ከፋራን ጀምሮ በምድረ በዳ አንጻር ኖሩ ይላል። እነዚያም አንድ ሆኑ፣ ስማቸውም አረብና እስማኤላውያን ተብለው ተጠሩ ይላል መጽሐፈ ኩፋሌ ምዕራፍ 14 ቁጥር 55 ላይ። ከዛ በኋላ ዕንባቆም 3:3 ላይ አምላክ ከቴማን ይመጣል፣ ቅዱሱ ከፓራን ተራራ ይመጣል። ቅዱስ የሚለው በመነሻ ቅጥያ ላይ የሚል ነገር አለ። በቀዱሽ ይላል። ማለት ኤንድ ማለት ነው። በአረብኛ እንደምትለው በግዝም እና ይላል። በአማርኛ ቅዱሱ በሚለው መነሻ ቅጥያ ላይ ምትል ተጨማሪ ጥገኛ መዳዳለች አይታት ከሆነ እና እንደማለት ነው። ያቮ ይመጣል ማለት ሲሆን አምላክና ቅዱሱ በአንድ አውድ ላይ ይመጣሉ ማለት ነው። ለምሳሌ ኦሪት ዘጸአት ምዕራፍ 15 ቁጥር 15 ላይ ምዕራፍ 18 ቁጥር 15 ላይ ሙሴ አማቱን እንዲህ አለው፣ ህዝቡ አምላኩን ለመጠየቅ ወደ እኔ ይመጣሉ ለሚለው የግሪክ የዕብራይስጡ ቃል የጠቀመው ያቮ ነው የሚለው። አንደኛ ሳሙኤል ምዕራፍ 26 ቁጥር 7 ላይ ዳዊትና አቢሳ ወደ ህዝቡ በሌሊት መጡ ለሚለው የዕብራይስጥ ቃል የሚጠቀመው ያቮ ነው። ያቮው አይደለም፣ ያቮ በነጠላ ነው እንትን የሚለው። ዳዊትና አቢሳ ላይ በሚል መስተጻምር የተለዩ ናቸው። ሁለተኛ ነገሥት ምዕራፍ 4 ቁጥር 9 ላይ ለባሏ ይህ በእኛ ዘንድ ሁልጊዜ የሚያልፍ ቅዱሱ የአምላክ ሰው እንደሆነ አውቃለሁ አለች። ማንን ያለችው? ነቢዩ ኤልሳን። ኤልሳ ነቢይ ነው። ምን ተብሏል? ቅዱሱ ተብሏል። ቅዱሱ ተብሏል። ቅዱሽ ተብሏል። ስለዚህ ቅዱሱ ከፋራን ተራራ ይመጣል የሚለው ነቢይን ነው የሚያመለክተው ማለት ነው። ይህንን ነው ራሱ ማለት ነው። ስለ ፋራን ብዙ መናገር ይቻላል፣ ግን ያው ጥያቄ ይህን ይመስላል ከብዙ በጥቂቱ። መርሀባ እዚች ላይ ታዲያ ጨምርልኝም ከፋራ የሚለውን ከመካ ይመጣል የሚለውን ያስይዛልና ትንሽ እሷን ብታስረዳ እንትን ነው። ፋራን ነገር እኮ ዘፍጥረት 21 ላይ እስማኤል በፋራን ምድረ በዳ ተቀመጠ አለ። ቅድም ሳነብል እኮ አላዳመጥከኝም ማለት ነው። ከፋራን ምድረ በዳ ተቀመጠ። ፋራን የት ነው ያለው ስንል መጽሐፈ ኩፋሌ ምዕራፍ 14 ቁጥር 55 ላይ እስማኤልና ልጆቹ ከፋራን ጀምሮ በምድረ በዳ አንጻር በምስራቅ በኩል እስከ ባቢሎን መግቢያ ድረስ ባህሩን ኖሩ ይላል። እነዚህም ስማቸው አረብና እስማኤላውያን ተብሎ ተጠራ ይላል። አረቦቹ ማለት ነው። ይኸው ጀዛከላ። አንድ የተነሳ ጥያቄ ልድገም።
ክርስቲያኖች የሚያነሱት። ለምሳሌ አብርሃም እስማኤልን ከወለደ በኋላ ከዛ ኢስሐቅ፣ እነሱ እንደሚሉት ሁለት ነቢይ በአንድ ጊዜ አይመረጥም። እንደ መጽሐፍ ቅዱስ ደግሞ ሸርጥ አለው እንደ ነቢያቶች የሚመረጡበት እና እስማኤል ያንን ሸርጥ የማያሟላበት ምን መንገድ አለ? እንደነሱ መጽሐፍ እንደ መጽሐፍ ማን ናቸው ሁለት ነቢይ የተባለው? ለምሳሌ ያዕቆብና ኢሳው ነበረ እና ያዕቆብን የመረጠው ያኛውን አልመረጠም ይላሉ። እንደዚሁም አቤልን ያነሳሉ። ከእስማኤል ጋር ፓራራል የትኛው ነብይ ነው ፓራራል የተጠየቀው? እንትናን ኢስሐቅን። ኢስሐቅ ነብይ ነው የሚል መጽሐፋቸው ላይ አለ እንዴ? ነብይ ነው የሚል የለም። እኔም እንደዛ ነው የመለስኩት። ግን እንደኛ መጽሐፍ የእስማኤል ታሪክ አይቀጥልም፣ የኢስሐቅ ታሪክ ግን ይቀጥላል ይላሉ እኮ። ለምንድን ነው የማይቀጥልበት ምክንያት? ምክንያቱ ምንድን ነው የማይቀጥልበት ምክንያት? እሱን ነው ያላወቅኩት። እሱን ነው እኮ ብልህ እኮ። ምክንያቱም አንደኛ ሁለቱም እስማኤልም ነብይ ነው ኢስሐቅም ነብይ ነው የሚለው ቁርአን ባይብላቸው ላይ ምንም የተጻፈ ነገር የለም። ስለዚህ ምናባዊ ነገር ነው አርጊመንቱ፣ ነባራዊ የሆነ አርጊመንት አለ። ኢሽማኤል ማለት በዕብራይስጥ ምን ማለት ነው ብለህ ጠይቃቸው። ኢሽማ ማለት ይሰማል ማለት ነው። ኤል ማለት አምላክ ማለት ነው። በጥቅሉ ኢሽማኤል ማለት አምላክ ጸሎቴን ሰማኝ ማለት ነው። ኦሪት ዘፍጥረት ምዕራፍ 15 ቁጥር 2 ላይ አብርሃምን ብሎ ነው የጸለየው፣ ጌታዬ ያህዌ ሆይ ምን ትሰጠኛለህ? ያለ ልጅ እሄዳለሁ፣ የቤቴ መጋቢ የደማስቆ ሰው ይህ ኤሊዜር አለ እያለ ጥያቄ ያቀረበለት። ከዛ ምን መለሰለት? ቁጥር 4 ላይ ይህ አይወርስም፣ ነገር ግን ከጉልበት የሚወጣ ይወርሳል ብለዋል። ስለዚህ ዘፍጥረት 16:3 ላይ ስትመለከተው የአብርሃም ሚስት ሳራ ግብፃዊ ባሪያ አጋርን ወስዳ ለባሏ ለአብርሃም ሚስት ሆኖ ዘንድ ሰጠችው። ከዛ ምን ሆነ? 16:15 ላይ አጋርም ለአብርሃም ወንድ ልጅ ወለደችለት። አብርሃም አጋር የወለደችለትን የልጁን ስም እስማኤል ብሎ ጠራው ይላል። ጸሎቴን ሰማኝ ብሎ ጠራው። ዘፍጥረት 17:20 ላይ ስለ እስማኤል ሰምቼሃለሁ፣ እነሆ ባርኬዋለሁ፣ ፍሬያማ አድርጌዋለሁ፣ እጅግ አበዛዋለሁ፣ 12 አለቆችንም ይወልዳል አለ። ታላቅ ሕዝብ እንዲሆን አድርገዋል አለ። ስለ እስማኤል ሰምቼሃለሁ፣ የአንተ የጸለይከውን ጸሎት ምን ብያለሁ አለው፣ ሰምቼዋለሁ አለ። ደግሞ ምን አለ? ባርኬዋለሁ አለ። እስማኤል ልጅ ሳይሆን ዲቃላ ነው አልተባረከም የሚሉ ሰዎች ምን ይውጣቸው ይሆን? ስለ እስማኤል ሰምቼዋለሁ ነው የሚለው። ምንን? ልጁ የልጁን ስም እስማኤል ብሎ ጠራው ይላል። ኦሪት ዘፍጥረት ምዕራፍ 16 ቁጥር 15 ላይ ማለት ነው። ኦሪት ዘፍጥረት እንግዲህ እንደምትመለከተው ነው። ዘፍጥረት 25:13 ላይ ይናገራል። የእስማኤል ልጆች እነዚህ ናቸው፣ በየስማቸው በየነገዳቸው እንዲህ ናቸው ብሎ 12ቱ አለቆች 12 ነገድ እንደተባረኩም ይናገራል። ዘፍጥረት 17:7 ላይም ቃል ኪዳን እንደተገባላቸው ይናገራል። ቃል ኪዳኔን በእኔና በአንተ መካከል ከአንተም በኋላ ከዘር ጋር በትውልዳቸው ለዘላለም ኪዳን አቆማለሁ፣ ለአንተና ከአንተ በኋላ ለዘር አምላክ ከሆን ዘንድ አለ። ዘር የሚለው ቃል ዘራከ ነው የሚለው፣ ዘራካ ነው የሚለው። ዘራካ ማለት ለአብርሃም ዘራካ የተባለው ማን ነው ስንል ኦሪት ዘፍጥረት ምዕራፍ 21 ቁጥር 13 ላይ የባሪያይቱ ልጅ ደግሞ ሕዝብ ነው አድርገዋለሁ ዘርህ ነውና። ኦሪት ዘፍጥረት 17:13 ላይ በቤት የተወለደው ነበር ነው የሚለው። የመጀመሪያ የነበረው ኪዳን ይሄ ኪዳን ነው። ለዛ ነው በእንትን ላይ ስትመለከተው፣ በባይብል ላይ ስትመለከተው ኪዳን ተብሎ የተባለው ነገር የመገረዝ ኪዳን ነው ብሎ ያስቀምጠው። ማለት የመገረዝ ኪዳን ነው ይላል። ሐዋርያት ሥራ ምዕራፍ 7 ቁጥር አይ ቲንክ እስቲ ቁጥር ልፈልግልህ በቃሌ ቁጥር 8 ላይ የመገረዝ ኪዳን ሰጠው ነው የሚለው። እንዲሁ ይስሐቅን ወለደ፣ በ8ኛው ቀን ገረዘው ይላል። ይስሐቅም ያዕቆብም 12ቱን የአባቶች አለቆች አለ። ኪዳኑ ይቀጥላል ማለት ነው። ለዛ ነው አረቦች እኮ ተገርዘው ቁጭ ያሉት። ረሱል ሰለላሁ ዐለይሂ ወሰለም ሲመጡ አረቦች ይገረዙ ነበረ። ከየት አመጡት ያን ኪዳን? ከእስማኤል ነው ያመጡት። እስማኤል ከየት አመጣው? ከአባቱ ነው ያመጣው። ግልጽ ነው። ኡስታዝ ጀዛኩሙላህ ኸይር። አትመርቅልኝም? የሆነ ጥያቄ እሺ፣ አንድ ልመርቅ ተያያዥ ከሆነ ማለት ነው። ኢሳያስ 21 ላይ ከ13 እስከ 15 ያለው ያም የሚነገር ትንቢት ነገር ስለሆነ ትንሽ ብትልኝ። ኢሳያስ 21 ላይ እንትኑ ስለ አረብ የተነገረ ተሸክም ነው የሚለው። እሱ ነው ስለ ረሱል ላ ሰለም ስደት ነው የሚያወራው። እና ስለማን ነው የሚለው ነገር እስካሁን ድረስ አልተፈጠም። መቼ ነው የተፈጸመው? ስለ አረብ የተነገረ ሸክም የሚለው ነገር ማለት ነው። እና በዚያ አካል ተፈጸመ ካሉ በማን እንደተፈጸመ መናገር መቻል ያለባቸው እነሱ ናቸው። ስለ አረብ የተነገረ ሸክም እያለ ይናገራል ማለት ነው። እና ከተለጠጠው ሰይፍ ከእንትን ሸሽተው አምልጠዋልና እያለን የሚናገረው ኢሳያስ 21:13 ላይ ማለት ነው። ቴማን አረብ ውስጥ ያለው እንደሆነ ይህ ጥቅስ ያመለክታል።
ራሱ ማለት ነው። እና ምንድነው የሚናገረው? ሸሽተዋልና አለ ከተለጠጠው ሰይፍ ሸሽተዋል እና እነዛን ደግሞ ተቀበሏቸው ይላል። ተቀበሏቸው እያለ ስለ ስደት ነው የሚያወራው፣ ስለ ሂጅራ ነው የሚያወራው። ግልጽ ነው። በአንድ ዓመት ውስጥ እንደምንደኛ ዓመት የቄዳር መንጎች ይሰበራል የሚለው ቄዳር የሚለው ቁረይሾችን ነው። የበድር ጦርነት ላይ ነው እንትን ያሉት የወደቁት፣ ስለነሱ ነው የሚያወራው። ግልጽ ነው። ግልጽ ነው ኡስታዝ፣ አመሰግናለሁ። ሻሃዳ አለ እያሉ ነው መሰለኝ። እሺ ማን ነው አንዳንድ ያሳይ ሻሃዳ አለ እያሉ አንዳንድ ያሳይ እኔ ነኝ ይበል ሻሃዳ የሚይዘው ዳለምን ይሰማል። እኔ ይበል ካልሆነ የተወሰነ ላፍታ ቆይታ ያክል ሙቤ የሚለው ነገር ሊኖር ስለሚችል ወደ እሱ ይሄዳሉ ማለት ነው። እሺ ወይና ዋሊኩም ሰላም። ጃፒ ነው የምትይዘው? እስቲ ጃፒ ማኪናው። እሺ ይሰማል ድምጼ? ጃፒ ወይ ኡስታዝ ሰላም ነህ? አንተ ነህ ሻሃዳ የምትይዘው? አይ ሻሃዳ ለመያዝ ሳይሆን አሁን ከስር ኧረ እንደሱ አይልም ሲል ገብተህ ንገረው ስላሉ የገባሁት አሁን በኢስማኤል እና በሳቅ ጉዳይ። እሺ በኪዳኑ ላይ ጉዳይ ነው። በኪዳኑ ጉዳይ ዘር ይጠራላል የተባለው ከኢሳቅ አይደለም እንዴ? ነው ኢስማኤል። እኛ የምናወራው ኪዳን ነው። ለዘላለም አቆማለሁ ስለተባለው ኪዳን ነው፣ ስለመጠራት አይደለም ያወራው። ግን ዘር ይጠራላል የተባለው ከኢሳቅ ነው እና ያው ክርስቲያንም ስለነበርክ ስቶሪውን ታውቀዋለህ ብዬ ነው። እና ክርስቶስ ናልኬ እሱ ላይ ጥያቄ የለኝም። ጥያቄ ያለኝ ስለ ኪዳን ነው፣ የመገረዝ ኪዳን ስለሚባለው ነገር ነው። ኪዳን ለዘላለም አቆማለሁ ያለ ኪዳን ምንድን ነው? ያ ኪዳኑ አሁን ተገረዘም ያልከው ነገር ማለት ነው። ቀጥታ ከኢስማኤል ጋር የተገባ ኪዳን አይደለም። ኪዳኑ በአብርሃም እና በእግዚአብሔር እኔው እንትኑን እኔው ወረጋ ብለን እሺ፣ ችግር የለውም። ኦሪት ዘፍጥረት እኔ አልተገረዘም ሳይሆን ጥያቄ ኪዳኑ የተጋባው በአብርሃምና ያ ኪዳን እኔዋ ጃፒዬ ኤርፎን ነው የምትጠቀመው? አይ አይደለም የሆነ ነገር ያስተጋባል። አዎ ይነፋነፋል። የኔ ድምፅ እየሰማሁት ነው። ኦኬ እንትን በለው አስተካክለው እስቲ ሚዩትን አንሳ። ኦኬ እሺ። አይ ቼክ አሁን ይሰማል። ምናልባት ቻርጀር ስለሰካው አለው። ግን ዘፍጥረት 17 ላይ ግባ። አዘጋጅ ሻሃዳ አለ ትላላችሁ፣ ግን ሻሃዳ የሚይዘው መቅዲ አንድ ቁጥር ጽፋለች። እሺ ዘፍጥረት 17 ቆይ አንዴ ጃፒዬ እንትን በልና ሻሃዳ ሲይዝና ወደዛ እንሄዳለን። ነብሊ ይሰማል? መቅዲ ሰላም፣ እንዴት ናቸው? ሰላም ነን አለን። እንዴት ነሽ አንቺ? ደህና ነኝ። ትንሽ ጉንፋን ይዞኛል፣ ይቅርታ። አላህ ያድርግሽ። መርሐባ። እሺ ምንድን ነው ማለት ሻሃዳ ልትይዝ ነው ምናምን እያሉ ያወራሉ። እኔ ግን አላውቅሽም። ይቅርታ እንዴ። እሺ ኦኬ እሺ ቀጥይ። ሻሃዳ የሚያስፈልጋ ነው ብለውኝ ነበረ። ሻሃዳ የሚያስፈልገሽ ነው? ፈልጌ ነው ነገር የሚባለው።
ኦኬ ያው ሻሃዳ የምትይዥበት ምክንያት ትነግሪናለሽ? ማለት እህቴም ሰልማለች እዙ ገብታ መሰለኝ የሰለመችው እና እሷ ናት እንድትቀበል ያደረገችኝ። ያው ከአላህ በስተቀር በሀቅ የሚመለክ አምላክ እንደሌለ የአምልኮ ሀቅ የሚገባው ሰማይና ምድርን በመካከላቸው ያለውን የፈጠረ የዓለማቱ ጌታ አላህ መሆኑን አምነሻል? አምኛለሁ። ረሱል ሰለላሁ ዐለይሂ ወሰለም ወይም ነቢዩ መሐመድ በእሳቸው ላይ የተወረደው ቁርአን ያለ ንግግር መሆኑንና እሳቸው ደግሞ የዛ የቁርአኑ መልእክተኛ ከአላህ ዘንድ የመጡ የአላህ መልእክተኛ ከአላህ ዘንድ የተላኩ የአላህ መልእክተኛ መሆናቸውን ተረድተሻል አይደለ? ገብቶሻል? ኦኬ። ክርስትናን የተውሽበት ምክንያት ምንድን ነው? በዋነኝነት ደረጃ ክርስቲያን ነበርሽ አይደል? ፈጣሪ አንድ ነው፣ ሊወለድም ሊወልድም አይችልም የሚለው ነው እንትን ያለሽ። አንድም ሶስትም ከሚለው ግርግር ይሄኛው የተሻለ ነው እና ፈጣሪን የአምልኮ ሀቅ የሚገባውን አንዱን አምላክ አምልኬ ልሞት እያልሽ ነው። ለስንቱ አምላክ እንሰግዳለን። ኦኬ ጥሩ። ስለዚህ አሁን ገብቶሻል ማለት ነው። ያስገደደሽ ሰው አለ? ሻሃዳ እንድትይዢ የገፋፋሽ ሰው በዙሪያሽ እህትሽ ወይ ደግሞ የሆነ ሰው አለ? ለሶስት ነገር ብሎ የሰለመ ሰው እስልምናው ራሱ ተቀባይነት አያገኝም። አንደኛ በጥቅም ላይ የተመሰረተ مله بنت تكيت كاك والله بنص يعني تكيت كم نجرب كم يمس ما تشيك اب يعني في ساعة تكيت كلاو معلومات خلاص رأينا وده كان النظام أكون جوكتا النظام إلى على ساعة تمام كسر غورمي واتكيت كودا مانا بيتان كا غورمي بس انت كيف كنا جمانو سهل بس تحديد هنا سكيدنا كدكتت ما ايك عافمتك ايك شيء او شيء يعني ما قلت ليش تملشي ما محاولة أنت كان كسب عم فيزا كدر عم تكيت كدر وكلها يعني نقدي سمعت እንትን ብለን ሚዩታን ሺ እያወራሽ ከሆነ خلاص يا اختي هي جوكتا عاش هويد መሯታል። ለስንት ነው የምሰግደው ብላ اذا نقطك عايز ليه اني تكون بدلتها مره بصوت فيها بس انا اسمعك انا اذا ما يمر بتاعي ما قد ያለሽ انا حتى فصح يا حاجه ነው القطاس هذا يعني باريس موجود يسمال احبا لقيت فكره ينفع አሁን መጣሽ فصح يليس اهل ተጠርቼ ነው ያው አብሽር ያው ማውራት ትችያለሽ እችላለሁ። በቃ ስለዚህ አሁን ገብቶሻል ማለት ነው። ለሶስት ነገር ብሎ የሰለመ ሰው እስልምና መቅቡል አይደለም፣ ተቀባይነት የለውም። አንደኛ ለጥቅም ብሎ የሰለመ ሰው፣ ሁለተኛ ለተቃራኒ ጾታ ብሎ የሰለመ ሰው፣ ሶስተኛ ነገር ደግሞ ተገዶ የሰለመ ሰው። ከነዚህ ከሶስቱም ነፃ የሆነ ነው መሆን ያለበት። ጥቅም ላይ እንዲሁ ከፈለሽ እስልምናሽ ነገ ጠዋት አላህ ፊት ስትቆሚ ወይም ደግሞ በአላህ ዘንድ በሚኖርሽ የፍርድ ቀን ሂሳብ የሚደረገው ሁሉ ነገር እንትን የሚለው ላኢላሃ ኢለላህ የሚለውን ገመድ መያዝ ከፈለሽ ተንጠልጥለሽ ትወጫለሽ ማለት ነው። እሱም ብቻ ፈልገሽ ከመጣሽ ማለት ነው። ኢንሻአላህ እኔ የምለውን ተከትለሽ እንታያለሽ ማለት ነው። ኢንሻአላህ አሽሀዱ አላ ኢላሃ ኢለላህ ወአሽሀዱ አነ ሙሐመደን አብዱሁ ወረሱሉሁ ከአላህ በስተቀር በሀቅ የሚመለክ አምላክ የለም። ሙሐመድም የእርሱ ባሪያና መልእክተኛ ነው። ማሻአላህ። አላሁ አክበር፣ አላሁ አክበር፣ አላሁ አክበር፣ ተክቢር፣ አላሁ አክበር፣ ተክቢር፣ አላሁ አክበር፣ አላሁ አክበር፣ አላሁ አክበር፣ አላሁ አክበር፣ አላሁ አክበር፣ ማሻአላህ፣ አላሁ አክበር፣ አላሁ አክበር፣ ማሻአላህ፣ ማሻአላህ፣ ማሻአላህ።
በጣም ደስ የሚል ነው። ከዚህ በላይ ይህን የመሰለ ነገር የለም። ትልቅ ነገር ነው። ማሻአላህ መቅዲ እንኳን ወደ ተፈጠርበት ወደ ኢስላም በሰላም መጣሽ። አላህ ይቀበልሽ። ስምሽ ማን እንዲባል ትፈልጊያለሽ? አንቺ መረጭ ደስ ያለሽ እስቲ። ማለት የነብዩን እናት የነብዩን ታሪክ አሚና ላይ እየሰማሁ ስለነበረ ማሻአላህ አሚና እና እንትና መሬም ብባል ደስ ይለኛል። የነብዩ የኢሳ እናትን ነው ወይስ የረሱል ላ ሰለም እናት? የነብዩ መሐመድ እናት የረሱል ላ ሰለም አሚና። ማሻአላህ አሚና ተብላለች። ማሻአላህ አላሁ አክበር አላሁ አክበር ማሻአላህ ማሻአላህ። ወደ ዲኑ እስላም መጣሽ ኢንሻአላህ። አንድ 5 ደቂቃ ሰጠኝ ሙቤ። መናገር የምትፈልገው ነገር እንትን በለው ተናገር። አብሽር ኡስታዝ ቀጥል። እኔ ያው እየሰማሁ ነው። ሰላም አለይኩም ወራህመቱላሂ ወበረካቱ። ሁላችሁም ሰላም አለይኩም እያለሁ ማሻአላህ። እህታችን እንኳን ወደ ቀጥተኛው መንገድ አላህ መጣሽ፣ ወደ ተወለድሽበት ወደ ተፈጠርሽበት ማሻአላህ ብያለሁ። እህታችን አሚና በጣም ደስ የሚል ስም ነው የመረጥሽው፣ የረሱል ሰለላሁ ዐለይሂ ወሰለም እናት ስም። እንግዲህ አላህ እንግዲህ እስቲቃማውን ይስጥሽ። በተረፈ እንግዲህ ትምህርቱ ላይ ደግሞ ያው ጠንክሪ ነው። አላህ ይጠብቅሽ። እኔ እንኳን ብዙ ምለውን የለም ለማዳመጥ ለመማር ነው የመጣሁት ኡስታዝ። ዛሬ ያው ልሰማና ከእናንተ ለመማር ነው። ያው ልለው የምፈልገውን ነገር ቢኖር ይሄኛው ሁለተኛው አካውንቴ ነው። ኢንሻአላህ መታቁኝ ብዙ ሰዎች እንዳደነግጡ ይሄኛውን አካውንቴንም ፎሎ አድርጉኝ። ይሄ ባካፕ አካውንቴ ነው ኢንሻአላህ። በተረፈ ቅድም አንዳንድ ሰዎች ስለ አንዳንድ ነገሮች ሲያነሱ ነበር፣ ስለ ሸርክ፣ ስለ አንዳንድ ስለ ሀባሽ። ኢንሻአላህ ሐሙስ ለታ ፕሮግራም ይኖረናል በዚህ ጉዳይ ላይ በሰፊው ኢንሻአላህ። ኡስታዝ ሰዳትን ካመል ጋብዣለሁ። ኢንሻአላህ ከቻላችሁ የኡስታዝ ወሂድ ተማሪዎች ብትገኙም ደስ ይለኛል። ይሄን ብቻ ነው ማስተላልፈው። በተረፈ ኡስታዝ ወሂድ በጣም ነው ወድ ማከብርህ። አላህ እድሜና ጤና ይስጥህ። እኛም እንግዲህ ከታች ቁጭ ብለን እየሰማን እየተማርን ነው ኢንሻአላህ። ጨርሻለሁ በእኔ በኩል። መቀጠል ትችላለህ ኡስታዝ። ባረከላሁ ፊክ። ይቅርታ አንድ ነገር ልናገር። እሺ ቀጥይ ተፈضلي። ማለት ማስለም ብቻ ሳይሆን እንደዚህ አሁን ምሳሌ ሰለሙ ብዙ ልጆች እንትን ይላሉ ይሰልማሉ። እንደዚህ የማውቃቸው ልጆች እና ከሰለሙ በኋላ ተከታትሎ የደረሱ ማለት በእምነታቸው በያዙት እምነት በተቀበሉት እምነት መልስ እንዲኖራቸው በእርግጠኝነት አሁን ብዙ ሰዎች እንደዚህ እንትን ላይ ገብተው ብዙ ጥያቄ ሊጠይቁ ይችላሉ። ያንን መመለስ እንድንችል በቃ ብትከታተሉ የደረሱ እህቶቻችን ብትሉ ሻሃዲያ ብቻ መያዙ ትርጉም የለውም ብዬ አምናለሁ። ይቅርታ። ኦኬ ኡስታዝ ወሂድ የለም መሰለኝ አለ ኡስታዝ። እህታችን እንግዲህ ለጠየቅሽው ጥያቄ ኡስታዝ አለ አይደል? ኦኬ ሙቤ ተወዳል ኡስታዝ። አዎ አውርተናል። እህታችን ጥያቄ ጠይቀ ነበር ካልሰማህት መሰለኝ። ኦኬ እሷ ያለችው ያው ብዙ ጊዜ ሰለምቴዎች እስልምና ከተቀበሉ በኋላ እነሱን ብትከታተሏቸው ጥሩ ነው እያለች ነው። እንግዲህ ያው ቴሌግራም ግሩፕ አለ እንዳለ ምናምን እሱን በደንብ አታስረዳት። አለ ግሩፕ አለ፣ መማሪያ ግሩፕ አለ። አነስ አለ። አነስ አቢቢ ሰላም አለይኩም አንሽ ወአለይኩም ሰላም ወራህመቱላህ። ወአለይኩም ሰላም ኡስታዝ አወራታለሁ። ሻርጌታለሁ ፎሎ አርጌታለሁ። እነ ዛራ ለነ ሀዊ ምናምን ስታትና ትምህርት ተማሪያ ይሰጣታለሁ እና ሀዊ ጋር ሰጣታለሁ። ኡስታዝ ትምህርት ያው እዚህ ጋር እንትን አለች ቢንት አለች። እሷ እንትን ትበልና ቢንት ግቢና እንትን በያት አግኛት። ቆይ ቢንት አለች እዛ የሰለምቴዎች ግሩፕ ትገቢና ትቀሪያለች፣ ትማሪያለች። አብሽሪ። በተረፈ ደግሞ አውሪያቸው። ከስር ሆናችሁ ደግሞ የምትከታተሉ ክርስቲያኖች ማለት አንድ ሰው የፈለገውን እምነት የመከተል እናት አባት ራሱ አይመለከተውም። አንድ ጉድጓድ ያንገባል። ስለዚህ ከታችሁ ናቸው የምታዳምጡ ክርስቲያኖች ጥያቄ ካላችሁ ገብታችሁ መጠየቅ ነው እንጂ በውስጥ አንድ ሰው እንዳትጽፉልኝ። በውስጥ ዝጊው ሜሴንጀሩን ዝጊውና አንቺ ከዚህ በኋላ መማር ነው ያለብሽ። መማር ከዛ ከተማርሽ በኋላ በደንብ ስታቂ ደግሞ ቀጣይ ስቴፕ ደግሞ ማስተማር። አሁን ላይ ማስተማር የለም። ራሱ ከመጠምጠም መማር ይቅደም ይላሉ የሀገሬ ሰዎች ሲናገሩ። እና መጀመሪያ እውቀት ነው የሚቀድመው። አንድ ሰው ሰልሞ በንጋታው ላስተምር አይልም። ካፊሮች ጋር ገብቼ ላስተምር፣
ቤት ከፍቼ ላነጻጸር አይልም። እንደዛ ሳይሆን በቃ መማር ነው የሚያስፈልገው። ይህንን ነው መርህ። አይ ቲንክ በእኔ እጅ ነው ሻሃዳ ያሽው። በእኔ እጅ ሻሃዳ እስኪያሽ ድረስ ኢንሻላህ እኔ የምልሽን ነገር መስማት አለብሽ። እኔ ደግሞ የምልሽ ነገር ደግሞ ከክፋት አንጻር አታዩም። ተማሩ ብዬ ምለው ግቡ ብዬ ምለው ከክፋት አይደለም፣ አደጋ ስላለው ነው ለራሳችሁ ማለት ነው። ምንም እውቀት ሳይኖራችሁ ምንድን ነው የምትመልሱት? ምንድን ነው የምታወሩት? እውቀቱ ካላችሁ ግን ሙሉ እንትን ካላችሁ ኢማናችሁም እየጨመረ ይመጣል። በሱረቱ አንፋል ምዕራፍ 8 ቁጥር 2 ላይ እንደዛ ነው ያለ አንቀጾች ሲነበቡ ኢማናቸው የሚጨምር ነው ይላል። ምዕመናን ማለት ብሎ እውነተኛ ምዕመናን ብሎ ያስቀመጠው። ስለዚህ ያ ነው ያለው ነገር። አብሽሩ፣ አንቺም በርቺ፣ አላህ ያበርታሽ። ምንም አይነት ጥያቄ ሲኖርሽ በእውነት እንደ ዳገት የሚያዳግት እንደ ቁልቁለት የሚያሽቆለቁል የሚባል ጥያቄ የለም። የጥያቄ ፉንጋ የለውም። እህል ቅጠል አይል የሚባል ጥያቄ የለውም። ጥያቄነቱ ከመጣ መልስ መስጠት ግድ ይላል። ይህንን ነው እየተናገርን ያለ ነው። እንግዲህ በርቺ፣ አላህ ያበርታሽ። ያው ቢንትም ገብታለች አለች። ቢንትን አሰላም አለይኩም ቢንት። ወአለይኩም ሰላም ወራህመቱላሂ ወበረካቱ። ኡስታዝ እንዴት ነሽ? ሰላም ነው አልሐምዱሊላህ። ኢድ ሙባረክ። ያው ከረፈደ ቢሆንም አለይና አለይኩም ማሻአላ። እስቲ አፎሎ ተደራረጉና ግሩፕ ላይ አስገቢያት። ትማር። በጣም እንትን አላት፣ ኢገር ናት፣ በጣም ጥማት ያላት ናት። መርሐባ ኢንሻአላህ። በውስጥ ጽፍልሻለሁኝ፣ ከዛ ትገቢያለሽ። እዛ ጋር እኛ ግሩፕ ጋር ኡስታዜም ስላለ ማንኛውንም ጥያቄ ይመልስላችኋል እና አታስቡ። ለጥያቄ ምናምን ከፈልጋችሁ ማለት ነው። እና ግቡ ነው የምንለው። ማናቸውም ሰለምት የሆናችሁ እናስገባችኋለን። ለመማር ብቻ እናንተ ዝግጁ ሁኑ። እኛ አሁን የተቸገርነው ምንድን ነው፣ እዚህ ሻሃዳ ይዙና ቶሎ ብለው ቤት ነው የሚከፍቱት ምናምን፣ አለበለዚያም ደግሞ ይሄዱና ወገኖች ቤት ይሄዳሉ። እንደዛ ሁን አንዳንዶች አሉና እንደዛ አታድርጉ የምንላችሁ ለእናንተው ነው። በክፋትም አትዩብን እኛ ማለት ነው። ሱባሃ ምናምን ቢላክላችሁም አምጡት፣ በቃ ኡስታዝ ይመልስላችኋል። በዛ ግሩፕ ላይ መጠየቅ ትችላላችሁ። አዎ በቃ እንደዛ ነው ያለው ነገር። መቅዲ በርቺ፣ ተበራቺ። እንግዲህ ያለው ነገር እሱ ነው። ያው እንደምትበረቺ ተስፋ አለ። በጣም ደስ ብሎናል። እንግዲህ አሚና ተብለሻል። የሚጥም ስም ነው ደግሞ አሚና፣ ደስ የሚል ስም ነው። የረሱል ላ ስለም እናት ስም ነው። ፈልገው ስትይ ደስ አለኝ። አሚና የሚል ስም ማለት ነው። ኢንሻላህ እንግዲህ የነበርነው ጊዜ ጥሩ ጊዜ ነበረ። አላህ እንግዲህ አጅር የምታገኙበት ያድርግላችሁ። ጊዜያችን በአግባቡ አላህ የቂያማ ቀን ጊዜያችሁን አባከናችሁት ብሎ ከሚላቸው ባሮቹ አላህ ይጠብቀን። ከዛ ከሚላቸው ሰዎች አላህ ይጠብቀን። ኢንሻላህ ሙቤ የሚለው ነገር ይኖረናል። ሙቤ የሚለውን ነገር እንስማና እኔም ስለምወጣ ኦኬ። ጀዛክላ ኸይር ኡስታዝ፣ አንተንም አላህ ይጠብቅህ። ማሻአላህ። ቅድም እህታችን መቅዲ ደግሞ ያው ኡስታዝ እንደተናገረው ግሩፑ ላይ ኢንሻአላህ ኡስታዝም ስላለ እህቶቻችን አሉ እነ ቢንት ትምህርትሽን እነሱም ያግዙሻል። ጥያቄ ካለሽም እንግዲህ ኡስታዝ መጠየቅ ትችያለሽ። ግን አሁን ሰዓት ላይ በጣም አንድ ነገር እንደ ብዙም ከምሰማውና ካየሁት ነገር እንደው መጠንቀቅ ያለብሽ ነገር ልንገርሽ። በአሁን ሰዓት ላይ እስከዛሬ ድረስ መጥተው ያልጠየቁሽ ሰዎች እየመጡ በውስጥ ለምን እንደዚህ ያደረግሽ፣ ለምን እስልምና ተቀበልሽ እያሉ በጣም ሊጠይቁሽ የሚመጡ ሰዎች አሉ። ኢንቦክስ ላይ ኢንቦክስሽን ዝጊውና ለተወሰነ ጊዜ እንደውም ከቲክቶክ ብትጠፊ እህቶቻችን አሁን ፎሎ ያርጊያቸውና እንደ ቢንትን ቴሌግራም ላይ ያስገቡሻል። ትምህርትሽን ለተወሰነ ጊዜ ቴሌግራም ላይ ትምህርትሽን ብትማሪ ደህና ነው። እዚህ ቲክቶክ ላይ አሁን በጣም ብዙ ሰዎች እዚህ ጋር ከታች ቁጭ ብለው ፎሎ እያደረጉሽ እንደሆነ ወቂ። አሁን ኢንቦክስ ላይ መጥተው በጣም ይጽፉልሽና ለምን ይሄን አረግሽ፣ ጥያቄ ነበረሽ፣ ምንድን ነው ወደዛ ወደ እስልምና እንድትሄጂ ያደረገ ብዙ ነገር ሌሎች ፈተና ይመጣብሻል። ከአሁን በኋላ እንግዲህ ከባድ አንዳንድ ፈተናዎች ሊመጣ ስለሚል አንቺ መጎበዝ አለብሽ ነው የምልሽ። ግን የወንድም ምክሬ ከቻልሽ ለተወሰነ ጊዜ ከቲክቶክ ምድር ላይ ጠፍተሽ ትምህርትሽ ላይ ዲንሽ ላይ ብትማሪና እህቶቻችን ጋር አብረሽ ብትሆኚ ይሻላል ብዬ ነው መክርሽ። ለምን ያው ያለውን ነገር እኛ ስለምናውቀው እየመጡ ምን እያሉ እንደሚጽፉልሽ ስለማቅ ነው። እኔም ብዙ ጊዜ እህቶቻችን ላይ እንደዚህ ነገር ስለሚደረግ ለእኛም እየነገሩን ስለሆነ ይህን ነገር ጥንቃቄ እንድታረጊ የወንድ ምክሬን እመክርሻለሁ። በተረፈ አላህ ጽናቱን ይስጥሽ፣ በርቺ፣ አይዞሽ። እንግዲህ ኡስታዝ ዋሂድ ነው ሻሃዳ ያዘዘች። እንግዲህ በደንብም ትማሪያለሽ ኢንሻአላህ። እንግዲህ የኡስታዝን ትልቅ አድርጉትና ያው ደርሷል 954,000 ነው 1 ሚሊዮን ሙሉት ኢንሻአላህ ሳይወጣ ኡስታዝ። እንግዲህ እኔ የምለው ያው ሁላችንም ለቋልና እሺ መቅዲ ስትፈልጊ ላይቭ መግባት ከፈለግሽ ወንድሞች አሉ። እኔም ላይቭ ስከፍት ንገሪኝ፣ ጻፊልኝ። መግባት ፈልጋለሁ ላይቭ ላይ መግባት ትችያለሽ። እኛ ጋር አንዳንድ ሰዎች እነዚህ እንክብካቤ ይፈልጋሉ። እንክብካቤ ማለት አብሮ መሆን ይፈልጋሉ። ፌሎሺፑን አስፉት እናንተ
ራሳችሁ ማለት ነው። የሆነ በቃ ግሩፕ እየከፈታችሁ ራሳችሁ አንድ ላይ የምትመካከሩበት የምታወሩበት ቲክቶክ ላይ ማድረግ ትችላላችሁ ያ ጀማ እና በጣም ደስ ይላል። ጥሩ ስም ነው ያለው። የስሟን ትርጉም ንገራት ብለውኛል። ግን አሚና ስምሽ ታውቂዋለሽ? የስምሽ ትርጉም ንገረኝ በደንብ አብራራ። ሀቀኛ ማለት ነው። ሀቀኛ ወይም ደግሞ ታማኝ ማለት ነው። ታማኝ ማለት ነው አሚና ወይም ታማኝ ሀቀኝት ማለት ነው በአማርኛ። በሴት ማለት ነው። አማን ማለት ያ ነው። እንደዛ ነው።